ሰው ልብ ብለሽ ስሚኝ አሁን የምነግርሽ ነገር በረከትሽ መጥቷል በረከትሽ ልትቀበይ ነው ህይወት ይመቻችልሻል አሁን እንዳሰብሽው እንዳለምሽው እንደተመኘሽው ስለለመንሽ አይደለም አሁን ያቺ በረከት የምትቀበላት ሴት ስለሆንሽ ነው አየሽ በረከትሽ እግዚአብሔር ይዞት ነበር ለምን እስከምትዘጋጂ ድረስ ያቺ ሴት እስከምትሆኚ ድረስ ገባሽ በረከትሽ አሁን ትቀበያለሽ ስለዚህ ከመቀበልሽ በፊት የምነግርሽ ነገሮች አሉ በስነ ስርዓት በረከትሽ እንድትቀበይ የምትፈልጊው ህይወት የምትፈልጊው ፍቅር የምትፈልጊው ቤተሰብ የምትፈልጊው ሀብት everything በእግዚአብሔር በጣም 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 መተማመን አለብሽ በጣም ከምታስቢው በላይ ነው ምልሽ መጸለይ ብቻ አይደለም እግዚአብሔር ይህ ሁሉ በረከት ያንቺ እንደሆነ እንደሰጠሽ አሁን ያንቺ እንደሆነ አረጋግጠሽ መራመድ ጀምሪ ያንቺ እንደሆነ አምነሽ መናገር ጀምሪ ሰዎች ከህይወትሽ ጥለውሽ ሲወጡ ደስተኛ ሆኚ አትናደጂ አይ አመለጣቸው ምክንያቱም እግዚአብሔር አለ ደርሶልሻል አሁን እምነትሽ ነው አሁን የሚያወጣሽ ልንገርሽ እምነትሽ ነው የሚያወጣሽ አንድ ታሪክ አለ ያየሁት የኢየሱስ ማለት ነው ልንገርሽ በእርግጠኝነት የታሪክ በደንብ ባላቀውም ግን ህይወቴ ላይ በጣም ብዙ ጥቅም አምጥቶልኛል ሰው አንቺንም በጣም ይጠቅምሻል ሰው መርከብ ጀልባ ላይ ነበሩ ከኢየሱስ ጋር ማለት ነው ማን ነበረ እስኪ አስተውሽኝ ኮሜንት ላይ እየቀዘፉ ነበርና አሳ ከዛ በግራ በኩል እየቀዘፉ ነበር አሳ ምንም ሊያገኙ አልቻሉም ከዛ ኢየሱስ ምን አላቸው እስኪ በቀኝ በኩል ሞክሩ አላቸው ከዛ በቀኝ በኩል ሲሞክሩ ማአት አሳ በቃ እንደው መሸከም አቃታቸው ጀልባዋም ልትገለበጥ ነበር በጣም ከመብዛታቸው የተነሳ ይህ ምንድነው መሰለሽ ልንገርሽ እስካሁን አንቺ ማለት ነው ባለፈው ህይወትሽ ራስሽን እየበደልሽ ነበር ይህ ማለት በግራ በኩል እየቀዘፍሽ ነው ያለሽው አሳው ምንድነው ሀብት ነው ፍቅር ነው የምትመኘው ህይወት ነው በግራ በኩል ስትገስፊ ምን ያደረግሽ ነው ወደ ኋላ ህይወትሽ ተመልሰሽ የሚገባሽን ነገር ራስሽን እየነገርሽ ነው እኔኮ በቂ አይደለሁኝም እኔኮ መፈቀር አይገባኝም እኔኮ እንዴት አድርጌ ሀብታም ልሆን እችላለሁ እንዴት አድርጌ እንደዚህ ልሆን እችላለሁ ሰዎች የበደሉኝ ሰው እኮ ነኝ እኔ እድል እኮ አይሳካልኝም ህይወት እኮ ለኔ ጠማማ ናት የሚሉ እነዚህ ሐሳቦች አሉ እነዚህ ሐሳቦች እንግዲህ ስታስቢ በግራ በኩል አሳ ለመግፈፍ እየሞከርሽ ነው ለመቅዘፍ ነው ለመግፈፍ አማርኛ ለመሳብ እየሞከርሽ ነው ያለሽው አይሳካልሽም በቀኝ በኩል አሳውን ስትገፊ ግን ምን ያደረግሽ ነው እነዚህ ሁሉ ቃላቶች አንቺ ራስሽን እንድታሳንሺ ራስሽን እንድትጠይ ራስሽን እንዳታፈቅሪ ህይወት እየቀጣችሽ እንደሆነ እንዴት ሁሉም ነገር እንደሚያስጠላ ምናምን እነዚህ ቃላቶች ማለት ነው ሳትቀበይ እዛው እየተናገሩ እየለፈለፉ ይያለ ሊያሳምኑሽ እየሞከሩ ይያለ ማለት ነው እነሱን ሳትሰሚ በእግዚአብሔር ማመን ማለት ነው እሱ በእግዚአብሔር ማመን ህይወትሽ ይቀየራል አልኩሽ አሁን እንዴት ብሎ ነው ህይወት የሚቀየረው እንዴት አድርጎ ይሳካልኛል እኔ እኮ ምናምን ብለሽ ከመናገር ማለት ነው አዎ ይቀየርልኛል አዎ ህይወቴ ይቀየራል አዎ በረከቴ መጥቷል አዎ ተሳክቶልኛል አዎ የምፈልገው ፍቅር አግኝቻለሁ በምን በእግዚአብሔር ስም ምክንያቱም እምነት ካለሽ በቀኝ በኩል አሳ እየገፈፍሽ ነው ያለሽው ስለዚህ አንቺ በቀኝ በኩል አሳሽን ትገፊያለሽ እምነትን ተጠቅመሽ ሰዎች ሊበድሉሽ ይሞክራሉ የበለጠ ሰይጣን ሊያቋርጥሽ ይሞክራል ልንገርሽ እምነትሽ በጣም ከፍተኛ ሲሆን አንድ ሰው ታናድጃለሽ ውስጡ ሰይጣን ያለበት ሰው መጥቶ ማለት ነው ሊሰድብሽ ሊያንቋሽሽሽ ፍቅር እንደማይገባሽ ሊያሳይሽ ይሞክራል ያ ሰው ሳትሰሚ ማለት ነው ያ ሰው በሰይጣን ቁጥጥር ውስጥ እንዳለ አምነሽ ነው ምልሽ በእግዚአብሔርሽን እመኚ በእግዚአብሔርሽን 100% እመኚ ስኬታማ አይደለሽም የሚልሽ ሰው ካለ እሱን ሳትሰሚ በእግዚአብሔርሽን እመኚ አንቺ እድሜ ልክሽ ማለት ነው እግዚአብሔርን ሳትሰሚ ሰዎችን እየሰማሽ ነበር ልንገርሽ እግዚአብሔርን ሳትሰሚ ሰዎችን እየሰማሽ ነበር ልንገርሽ አሁን ግን በረከትሽ መጥቶልሻል ሀብታም ነሽ ኦሬዲ ፍቅር አለሽ ኦሬዲ የምትፈልጊ ህይወት እየኖርሽ ነው ኦሬዲ የተባረከ ህይወት አለሽ ኦሬዲ አምነሻልም ትራመጃለሽም በዛው ልክ አስተሳሰብ ትራመጃለሽ ትናገራለሽ እምነቱ አለሽ አለባበስሽ እንደዛው ነው ቀናቢ ድንን አትበይ ለማን አባቱ ብለሽ ነው ድንን የምትዩ ለማን አባቱ ብለሽ ማንም ሰው ከእግዚአብሔር በላይ አይደለም ከእግዚአብሔር በላይ ሆኖ አንቺ ሊመክርሽ ለሚያቆምሽ ምናምን የሚሞክር ሰው መካሪ ባይ ካለ ማለት ነው እሱ ያንቺ አይደለም ልንገርሽ እስካሁን ስንት ምክር ሰምተሻል አንቺ ስንት የተመከረሻል የተመከርሽው ሁሉ ግን እስር ውስጥ አስገባሽ የሰው አስደሳች አደረገሽ
የሰው አስደሳች ያደረገሽ ምክር አትስሚ። ልንገርሻ ምክር አትስሚ። አንቺ የምትሰሚው ምክር ምንድነው? እምነት ነው። ያንቺ ምክር እምነትሽ ነው። ልንገርሻ ከእምነት በላይ ምክር የለም። ልንገርሽ እመኚ ብቻ። በጣም ከፍተኛ የሆነ እምነት ሲኖርሽ ማለት ነው አንቺ ልጅ ኖ ያን ያህል ማንተን አትሁኚ ቀስ ብለህ ነው እንግዲህ ምናምን እንዳትወቂ የማይሆን ቦታ ላይ አንቺ እረፊ ፍሪ ፍርሃት ውስጥ ሊያስገቡሽ የሚሞክሩ ብዙ ሰዎች አሉ። እነዚህ ሰዎች ደግሞ ያንቺ ያቅራቢያ ሰዎች ናቸው፣ ቤተሰብ ብቲ ጓደኛ ብቲ። ስለዚህ እነዚህ ሰዎችን ሳትሰሚ እግዚአብሔርን መስማት ጀምሪ። ተቃራኒው አድርጊ። በረከትሽ ታይዋለሽ፣ ይፈሳል በእጥፍ ነው ምልሽ በእጥፍ። እኔ አስተዳደጌ ልንገርሽ የሰው ምክር እየሰማውኝ ያደኩኝ ሰው ነኝ። እንዴት መልበስ እንዳለብኝ፣ እንዴት መናገር እንዳለብኝ፣ አረማመዴ ምን መሆን እንዳለበት፣ አላማዬ ምን መሆን እንዳለበት፣ የት ደረጃ መድረስ እንዳለብኝ፣ ምን አይነት መንገድ መከተል እንዳለብኝ በሰው እየተመከርኩኝ እየተነገርኩኝ ያደኩኝ ሰው ነኝ። ከዛ አድጌ መጨረሻ ላይ ምን ሆንኩኝ? ሰው አስደሳች ሆንኩኝ፣ እሺ ባይ ሆንኩኝ። ሰዎችን ላለማናደድ የራሴን ክብር ዘቅ የማረግ ሰው ሆንኩኝ፣ ራሴን የማላደንቅ ሰው ሆንኩኝ። ሰዎችን ላለማስቆጣት ስልኮ ነው። ኖ never በምክር ስም እኔ ራሴን አልቀጣም። በምክር ስም በምንም ተአምር ራሴን አልቀጣም። እግዚአብሔር አለልኝ። አሁን እምነቴ በእግዚአብሔር ነው። ባርኮቴም መጥቷል። ልንገርሽ ባርኮቴ መጥቷል። የኔ እናት ያንቺን ባርኮት እዚህ ላይ ነው ያለው። ስሚው፣ የነገርኩሽን ሁሉ ተቀብለሽ በእምነት መጓዝ ጀምሪ። አሁን የቤት ስራ ሰጥሻለሁ። አረማመድሽ በእምነት ይሁን፣ ቀና አባባልሽ በእምነት ይሁን፣ ለራስሽ ያለሽ እምነት በእምነት ይሁን፣ ለራስሽ ያለሽ ፍቅር በእግዚአብሔር እምነት ይሁን። ራስሽን ዝቅ እንዳታደርጊ። ሰዎች ላለማጣት እያልሽ መለመን ማቆም አለብሽ። ለፍቅር መለመን አቁሚ። ይህ ያንቺ የቤት ስራ ነው። ተቀባይነት መፈለግ አቁሚ ከሰዎች። ልንገርሽ ሁሌም የሚናገሩ የሚለፈልፉ ሰዎች አሉ፣ ጎረቤት አሉ። ሲሳካልሽ እቺ እኮ በቃ ሰርቃ እኮ ነው እንደዚህ ሆና እኮ ነው ምናምን የሚሉ ለፍላፊዎች አሉ። ልንገርሽ ስትወድቂ ደግሞ ማለት ነው እቺ እኮ ወደቀች እኮ ገብቶኝ ነበር እኮ እንደዚህ የሚለፈልፍ ቡና መጠጫ የሚያደርግሽ ማአት ህዝብ ነው። የነሱ ተቀባይነት ሳትፈልጊ ማለት ነው አንዱን እግዚአብሔር ልብሽ ላይ ተቀምጦ ሁሌም ሹክ የሚልሽ አንቺ ጎበዝ ነሽ የሚልሽ የሚነግርሽ እግዚአብሔር፣ እሱን እግዚአብሔር ብቻ ስሚው። ህይወትሽ ከዛ ታይዋለሽ የት እንደሚደርስ። በርቺልኝ። እሺ ቻው።